እንዴት ናችሁልን? ዛሬ ደግሞ በሌላ ቆንጆ ፊልም መተናል። ፊልሙን ስለምትወዱት ላይክ በማድረግ ጀምሩ እያልን ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። ፊልሙ ሲጀምር ፒን የምትባል ወፍራምና ሀብታም ልጅ ጓደኛዋና ረዳቷ ሆና በምትሰራው ኒሳና ፍቅረኛዋ ፋን ብሯን ለመስረቅ ብለው እሱ እንደወደዳት ሲያስመስልና እንድታገባው ሲጠይቃት እናያለን። የፒን የልጅነት ጓደኛ የሆነው ቾ የሚባል ልጅም እንደሚወዳት ሊናገር ሲል እሷ የጋብቻ መጥሪያውን ስትሰጠው ልቡ ይሰበራል። የጋብቻው ቀን ላይም ሁሉም ወጪ በፒን ቤተሰቦች ቢሸፈንም የፋይ እናት በስጦታ የመጣውን ብር ለእሷ እንዲሰጣት ትጠይቃለች። አልሳካ ሲላትም አባቷ ካዝናውን ሲከፍተው ፎቶ ታነሳዋለች። ማታ ላይም ፒን ባሏ እንደሌላ አይታ ወደ ኪችን ስትሄድ አቅፎ ወደ ክፍሏ ይመልሳታል። ኒሳም ስራቸው እንዳይነቃ ፈርታ ትደበቃለች። እናቱም ውድ የሆኑትን እጽዋቶች ለመስረቅ አስባ መጋዘን ውስጥ ውሃ ትለቅና እንዲከፍቱ ታረጋለች። ኒሳም ተደብቃ ቁልፉን ትቀርጸውና ስርቆታቸውን ይጀምራሉ። የፋይ እናትም የቁማር ሱስ ስለነበረባት ብሯን በሙሉ ትበላለች። ለልጇ ስትደውልለትም ከኒሳ ጋር ስለነበረ ሳይሰማው ይቀራል። ሚስኪኗ ፒንም የተፈጠረውን ስትሰማ ያለችበት ከቾ ጋር ትሄድና እዳዋን ከፍላ ታስለቃታለች። የቁማሩ ባለቤትም የቤተሰብሽን መጋዘን እንድትሸጭልኝ ይፈልጋለሁ፣ እንደሱማ ማድረግ አልችልም። ወደ ቤት ሲመለሱ መጋዘኑ እንድትሸጠው ነግራት መጣላት ይጀምራሉ። ቾም ሊያስቆማት ቢሞክርም ልትመታው ትልና ትወድቃለች። ባሏና ኒሳ ሲደርሱ ምንም ሳይሰሟት እሷ ላይ መጮህ ይጀምራሉ። ቾ ሊያናግራቸው ሲሞክርም ዝም እንዲል ይነግሩታል። ፒንም ያለ ጥፋቷ ይቅርታ ስጠይቅም ቾ ተናዶ ይወጣል። እነሱም ቤተሰቦቿ እስኪመጡ ይጠብቁና እጽዋቱ መሰብሰብ ሲጀምሩ በሩ ላይ የሚቀመጠው የኔቢጤ ሰማቸውና የሚሰሩትን አይቶ ሊወጣ ሲል እቃዎች ይወድቁበታል። ፋይም በዛው ይዘዋል። እነ ፒን ሲደርሱም የኔቢጤው ሊሰርቅ እንደነበረ ያስመስላሉ። አባቷም እቃው በስነ ስርዓት እንደተዘጋጀ ያይና የኔቢጤው እንዳላደረገው ቢያውቅም ልጁ እንዳይከፋት ብሎ ግን ዝም ይላል። በነጋታውም ፒን የኔቢጤውን ምን እንደተፈጠረ ትጠይቀዋለች። ስትመለስም ኒሳ እጅ ላይ የባሏን ሽቶ ታሸትና ወደ ክፍሏ ሄዳም ሽቶውን ስታገኘው እየከዳት መሆኑን ስላወቀች ደንግጣ ወደ ኋላ ስትሸሽ ከቁም ሳጥኑ ላይ ፎቶዎች ይወድቃሉ። ስታያቸውም እየተከዳች መሆኑን አረጋግጣ እያለቀሰች ቾ ጋር ትሄዳለች። እሱም ተረጋጊ፣ በቃ እጅ ከፍንጅ ይዘሻቸዋል፣ ሁሉንም ነገር እንዲያበቃ ማድረግ ትችያለሽ። ቤት ስትመለስም አንድ ላይ ታያቸውና ባላወቀ ዝም ትላለች። እነሱም እየጠረጠረቻቸው እንደሆነ ስለገባቸው እቅዳቸውን ለማፋጠን ይወስናሉ። እናም ከቤተሰቦቿ ጋር ሽርሽር እንደምትሄድ ትነግራቸውና ስትወጣ ወዲያው እጽዋቱን ሰብስበው ለቁማር ቤቱ ባለቤት ይወስዱለታል። እሱ ግን እቃዎቹ የውሸት እንደሆኑ ሲያውቅ የበለጠ ተናዶ ፋይል ለመግደል ሲሞክር ኒሳም እባክህ አንድ ድል ብቻ ስጠኝ፣ ሁሉንም ይዘን እንመጣለን። ወደ ቤት ሲመለሱም መጋዘኑ ባዶ ሆኖ የእነሱ ፎቶ ተለጥፎበት ያገኙታል። ወዲያውም ፒን ከነ ቤተሰቦቿ ጋር ትመጣና ሁሉም ነገር ግልጽ ነው፣ አሁን እራሳችሁ ብትሄዱ ይሻላችኋል ብለው ስትወጣ ፋይ ተከትሏት ይቅር እንድትለው ይጠይቃታል። እሷም እናቷን ለፖሊስ እንድትደውል ስትናገርም ሽጉጥ ያወጣባቸውና ስለደነገጡም እጽዋቱ ያሉበትን ይነግሯቸዋል። እናቷም ሽጉጡ ልታስጠላው ስትሞክር ይተኩስባታል። ደንግጦ ሲሸሽም ኒሳ ሽጉጡን አንስታ ለፖሊስ እንዳይደውሉ ታስፈራራቸዋለች። አባቷም ተደብቆ ሲያይ ቆይና ቤታቸው ውስጥ የሚሰራው ልጅ ሲመጣ እንዲረዳው ቢጠይቀውም ልጁ ግን ከኒሳ ጋር ይሰራ ስለነበረ ይመታዋል። የኔቢጤውም እርዳታ ለመርዳት ሊወጣ ሲል ፋይ ጎትተውና ከመስታወት ጋር ያጋጨዋል። አባቷም ቢያንስ ልጁን እንኳን እንዲተዋት ሲለምናቸው በሩ ይንኳኳና የቁማር ቤቱ ሰውዬ ይመጣል። ያረጉትን አይቶ ጥሏቸው ሊሄድ ሲልም ኒሳ እንዲደራደሩ ትነግረውና ይስማማል። ከዛም ፒን እናቷን የገደለቻት ያስመስሉና ኒሳም እንዳቀዳቸው ያለቀሰች ፖሊስ ትጠራና ፒን ብዙ ጊዜ ከእናቷ ብር ትሰርቅ ስለነበረ አይስማሙም፣ ግን ትገለታለች ብዬ አላሰብኩም ነበር። ፖሊሱ ያለችውን ባያምናትም አለቃው ከቁማር ቤቱ ሰውዬ ጋር ይተዋወቅ ስለነበረ ከዙን እንዲዘጋው ይነግረዋል። ፒንም ካፈሩ ትወጣና ቅርብ ወደሚኖረው አጎቷ ጋር ሄዳ እርዳታ ትጠይቃለች። እሱም አባቷንና የኔቢጤውን ይዟቸው ይወጣል። ቤቱ ይዟቸው ሄድና የሚያውቀውን ዶክተር ይጠራላቸዋል። ዜና ላይም እሷና አባቷ ገዳይ ተብለው መፈለግ ይጀምራሉ። ቾም ዜናውን ሲሰማ ሊደውልላት ቢሞክርም ስልኩ አልሰራ ይለዋል። እሷ የሰጠችውንም ጌጥ ተበጥሶ ይወድቅበታል። አባቷን ሆስፒታል ልትወስደው ስትልም ፖሊሶች ይመጣሉ። አጎቷም ውስጥ እንድትገባ ይነግራትና
ፖሊሶቹን እሱ ማናገር ይጀምራል። እነሱም መኪናውን ፒንን ይዞ ሲሄድ መረጃ ደርሷቸው እንደመጡ ቢናገሩም ያለማዘዣ ቤቱ እንዳይገቡ ያደርጋቸውና እነ ፒንን ወደ ጓደኛው ጋር ደብቆ ይልካቸዋል። ኒሳም ምስኪን መስላ ለሟቿ ቀብር ስነስርዓት ታዘጋጅላትና ለእሱ የሚመጣውን ብር ትሰበስባለች። የቁማር ቤቱ ባለቤትም ይመጣና እውነትም ምንም የማታፍሩ ሰዎች ናችሁ፣ ለማንኛውም ሁሉንም ነገር በቁጥጥር ስር አውየዋለሁ፣ እናንተም ስለምትሰጡኝ ነገር አስቡበት። በቀጣዩ ቀንም 2 የተቃጠሉ ሬሳዎች እንደተገኙና የፒንና የአባቷ ሊሆን እንደሚችል ይነገራል። ጆ ይህንን ሲሰማም ለመጨረሻ ጊዜ እሷን ያየበትን ቀን እያስታወሰ አምርሮ ያለቅሳል። ኒሳም በቁማርተኛው እርዳታ የፒንን ቤተሰቦች ሀብት ትወስዳለች። ፒንም የአጎቷ ጓደኛ የሆነው ዶክተር ጋር ትሄድና የኔ ብጤው አንድ አይኑ እስከ መጨረሻው እንደማይሰራ አባቷም ጭንቅላቱ ላይ ከፍተኛ ጉዳት እንደደረሰበት ስታውቅም ለመበቀል ትወስናለች። ከዛም አዲስ መታወቂያ እንዲያወጣላት ታረጋለች። ከጊዜያት በኋላም ፒን አምሮባት ስትመለስ እነ ኒሳም የቤተሰቦቿን ሀብት ተቆጣጥረውት ደስተኛ ሆነው ሲኖሩ ታያቸዋለች። ወደ እናቷ ቀብር ጋርም ትሄድና ለብዙ ጊዜ ከዶክተሩ ብዙ ነገር ስትማርና ውፍረቷን ለመቀነስ ስፖርት ስትሰራ እንዲሁም አትክልት ብቻ ስትበላ እንደነበረ የኔ ብጤውን በየቀኑ ራሱን ለመከላከል ሲማርና ተኩስ ላይም ጎበዝ እንደሆነ ትነግራታለች። ለበቀላቸውም ብለው ሁለቱም በተለየ ማንነት ወደ ከተማዋ ይመለሳሉ። ቹም የእናቷ መቃብር ላይ ብዙ ጊዜ ሲሄድ ታየውና በጣም ደስ ይላታል። እሱም ተመልሶ እንደመጣ የኒሳና የፋይን ሰርግ ይረብሻል። እናም እሷ በናፈቀችው ቁጥር መቃብሩ ጋር ሄዳል። ፒንም ሬስቶራንት እንደከፈተ ስትሰማ ልታየው ወደዛው ትሄዳለች። እሱም ትዕዛዟን ሳይ ከፒን ጋር ስለተመሳሰለበት እራሱ ሄዶ ያቀርብላታል። የምትበላበት ሊወድቅ ሲልም ሊያነሳው ጎንበስ ሲልና እሷን በጣም እንደምትመስላት እያሰበ እሷ በሆነች ብሎ ይመኛል። ፒንም እንዲያውቃትና እቅዷ እንዲበላሽ ስለማትፈልግ ዝም ትለዋለች። ከዶክተሩ በወሰደችው ልምድም ማሳጅ ቤት ትከፍትና የፋይናት ስትመጣ እራሷ እንድትሰጥ ታረጋታለች። ልትገላት ብትፈልግም በቀላሉ መሆን እንደሌለበት ታስባለች። ሴትዮዋም ስትነቃ በጣም ደስ ስላላት ፒንን አመሰግናለሁ ኔውድ፣ የምረዳሽ ነገር ካለም ንገሪኝ። ከእነሱ ፋርማሲ ጋር መስራት እንደምትፈልግ ትነግራትና አብሮ ለመመገብ ተስማምተው ይወጣሉ። ሴትዮዋም ቤት እንደገባች በጣም ትመገባለች። ሁሉም በሁኔታዋም ግራ ይጋባል። ልጇንም የፒንን ማስታወቂያ ታሳየውና አብረው ለመስራት እንደወሰነች ስትነግረው እሱ ደግሞ በውበቷ ተማርኮ ደስ ይለዋል። ስለ እሷም እያጣራ እንዴት ወጥመድ ውስጥ እንደሚከታትም ያስባል። በቀጣዮቹ ቀናትም እናቱ ብዙ ከመብላቷን በላይ በጣም መነጫነጭ ትጀምራለች። ወደ ቁማር ቤት ስትሄድም ኒሳ ታስቆማትና በዚህ ወር የሰጠውሽን ብር በሙሉ ጨርሰሻል፣ ከኔ ምንም አታገኝም። ተይ እባክሽ፣ አንቺ ማነው በብሩ አዛዥ ያደረገሽ? ሁሉም ነገር እኮ የልጅ ሚስት ነበር፣ አታፍሪም እንዴ? ከዛም ልጇን ማሳጅ ቤት እንዲወስዳት ስትጠይቀው ፒንን ማየት ስለፈለገ ደስ ብሎት ይስማማል። ማሳጇን ስትጨርስም እሱ እዛው እንዲቆይ ነግራው ወደ ቁማር ቤቷ ትሄዳለች። ፒንም አይኗን ጨፍና የልብ ምቱን ታዳምጥና ሆን ብላ የሚያመው ቦታ ትነካዋለች። ከዛም ማሳጁ እንደሚያስፈልገው ትነግረውና ሲከተላት ኒሳ ትደውላለች። ማንሳት ባይፈልግም ግድ ስለሆነበት ያነሳውና እናቱ ቁማር ቤት ችግር እንደፈጠረች ይነገረዋል። ቤት ሲገቡም ኒሳ ተናዳ ስለነበረ ሲጀመር ሁሉንም ስራ እየሰራው ያለሁት እኔ ነኝ፣ ካሁን በኋላ እዛ ቦታ ብትሄጂ ተመልሼ ማመጣሽ እንዳይመስልሽ ብላት ውጪ ስትቀመጥ የዛን የረዳቸው ሃን የሚባለው ልጅ ከሱ ጋር ልትሆን ሊያሳምናት ቢሞክርም እንደማትፈልግ ትነግረዋለች። የፒን አባትም የመርሳት በሽታ ስለያዘው የዛን የተፈጠረባቸው በድንገት ትዝ ይለውና ልጁን ለማዳን ከቤት ይወጣል። ኒሳን ባሏን ስለጠረጠረችው ቀስ ብላ ስልኩን ሰርቃት ከፍታውና ትወጣለች። መጨረሻ ላይ የተደወለበት ቁጥር ላይም ስትደውል ፒን አንስታ ስታናግራት ፋይ ከኋላዋ ይመጣና ምን እያረግሽ ነው? የእኔ ስልክ መስሎኝ ነው። ታይ እንጂ በድጋሚ እንደዚህ እንድታደርጊ አልፈልግም። እሷም የበለጠ ለማጣራት ትሞክራለች። በነጋታውም ፒን የቾንና ጤንነት ታይላትና ለምስጋና እንዲሆነው የሚበላ ነገር ይዞላት ይሄዳል። አንድ ላይ የተዝናኑም ጥሩ ጊዜ ያሳልፋሉ። እሱ ግን ባያት ቁጥር ወፍራሟን ፒን ስለምታስታውሰው ግራ ይጋባል። ወደ ቤቷ ሲሸኛትም ጋሪ ሊገጫት ሲል ፊቷ ላይ ቆሞ ቢያድናትም እግሯ ትንሽ ስለተጫረ መድኃኒት ይዞላት ሊመጣ ይሄዳል። ፋይ ቤቱ ሊገባ ሲልም ያያትናም ወደ እሷ ጋር ሄድና ምን እንደሆነች ጠይቃት ጆይ ደርስና ንዴቱ ስላልበረደለት መደባደብ ይጀምራሉ። እሷም ታስቆማቸውና
ፋይ ወደ ቤቱ እንዲገባ ትነግረዋለች። ኒሳም ቁስሉ ልታክምለት ስትል ፒን ትደውልለትና ይዘጋባታል። ትንሽ ቆይቶ የሚደብቅና ሲደውልላት ለእሱ የተጨነቀችለት መስላ እንዴት እንደሆንክ ልጠይቅልህ ብዬ ነው። ለምን ማሳጅ ቤቱ ነገ አትመጣም? እሺ ደስ ይለኛል። ሲወጣም ኒሳ በሩ ላይ ተለጥፋ ያገኛታል። እሱም ስለ ነገው እቅዱ ሲያስብ እሷም ልትከተለው ትወስናለች። ጠዋት ላይም በእናቱ አሳቦ ሲወጣ ኒሳ ተከትላው ትወጣለች። እናቱም የተከተለችው እንደሆነ ትነግረውና አይጥና ድመት ይመስል መደባበቅ ይጀምራሉ። እንደምንም አመልጧትም ወደ ፒን ጋር ሄድና ለብዙ ጊዜ ስትጠብቀው የነበረውን በቀሏን ትጀምራለች። ኒሳም ፖስተሩን ታዩና ወደ ማሳጅ ቤቱ ስትሄድ ተናዳ ወደ ውስጥ ዘላ ትገባና ፒንን ለመምታት ስትሞክር ፋይ ያስቆማታል። እናቱም ትመጣና አንቺ ሴት አብደሻል እንዴ? ከኛ ጋር አብራ የምትሰራው ሴት እኮ እሷ ናት። ቶሎ ብለሽ ይቅርታ ጠይቂ። እሷም ሳትወድ በግዷ ፒንን ይቅርታ ጠይቃታለች። ቤት እንደደረሱም ሃን ማሳጅ አድራጊዋ በቅርቡ ከውጪ እንደመጣች ቢነግራትም እሷ ግን ከዚህ በፊት እንደምታውቃት ይሰማታል። ፋይም ፒን የሰጠችውን መድኃኒት ይወስድና ሁኔታው መቀየር ይጀምራል። ኒሳ ጋር ቢሄድም ስለተናደደችበት እንዳይጠጋት ትነግረዋለች። ጠዋት ላይም ስራ ሄድና ቤቱ ሲመለስ ኒሳ አንገቱ ላይ ጸጉር ታገኝና ከየት እንደመጣ ስጠይቀው እኔ ምን አውቃለሁ? ለምንድን ነው የምትጠይቅኝ? በዚህ መጨቃጨቅ ሲጀምሩ እናቱም ትመጣና አንቺ ልጅ ቆይ ምን ነክቶሻል? ባልተፈጠረ ነገር እንደዚህ የምታብጂው ምንድን ነው? ካሁን ወዲያ እንደውም ምንም መስማት አልፈልግም። እናትየውን በድንገት ደም ግፊቷ ይጨምርና ወደ ራሷ ስትመለስ ኒሳ ላይ ትጮህባታለች። ከዛም በድጋሚ ፒን ጋር ማሳጅ ለመደረግ ትሄዳለች። እሷም የኔ ብጤ ለነበረው ፖ ለሚባለው ልጅ እቅዳችን እየሰራ ነው፣ በቅርቡ መታመሙ አይቀርም። ወደ ሴትዮዋም ተመልሳ ጣፋጭ ስትሰጣት ምን አለ የልጄ ሚስት እንዳንቺ ብትሆን፣ አንዲት ጸጉር አየው ብላ ቤቴን በጠበጣችሁ እኮ። አዎ አንቺም ሆነ ልጅሽም የተሻለ ነገር ነው የሚገባችሁ። ሴትዮዋን በሰማችው ነገር ተደስታ ትወጣለች። እነፋይ መጣላታቸውን ስትሰማም እሱም ወጥመዷ ውስጥ ስለገባ ደስ ይላታል። ፖም ይመጣና ቀጣይዋ ኒሳ እንደሆነች ይነጋገራሉ። ፋይም እንደለመደው ከቁማር ቤቱ ረዳት ጋር ቀጠሮ ይዝና ሲገናኝ ሰውየው ተመልሶ ይመጣል። እነ ፒንም የሰሩት ተንኮል እስኪሳካ ቁጭ ብለው ይጠብቁታል። ቆሻሻ ማስቀመጫ ስር ይደበቅናም የተከፈተ በር ሲያገኝ ይገባል። ውሻ አለ የሚል ጽሑፍ ስላላየም ፖውቆ ዕቃ ይወረውርና ውሻው ይነክሰዋል። ኒሳም በአስፈላጊው ሰዓት ትደርስና ይዛው ስትሄድ ፖ ተናዶ ሊያስቆማቸው ይሞክራል። ተዋቸው፣ ማሳጅ ቤቱ መምጣታቸው አይቀርም። ኒሳም ሆስፒታል ልትወስደው ስትልም የቁማር ቤቱ ሰውዬ ጋርዶች ያዩዋቸውና ወደ ቤት ይመለሳሉ። ለቀናት ያህልም ሰውየው እንዳያገኘው ስለፈሩ ቤት እንዳስቀመጡት ይቆያሉ። እሱም እያባሰበት ይመጣል። በተጨማሪም እናቱ ፒንን ታስጠራትና እሷ እንድታክመው ስትነግራት ምን ሆኖ ነው? ለምን ሆስፒታል አልወሰዳችሁትም? ሕፃን ልጅ ለማዳን ሲሞክር የሰፈር ውሻ ነክሶት ነው። አንቺን ከነሱ በላይ ነው ማምንሽ። እባክሽ የሆነ ነገር አድርጊ። እሷም ትስማማና መድኃኒት ትሰጠዋለች። እነ ፒንም ባደረጉት ክትትል መሰረት ፖሊሱና ቁማርተኛው እንደተጣሉ ይደርሱበታል። ሃንም የሚከተለው ሰው እንዳለ ይጠረጥርና ይዞት ማስኩን ሲያወልቅበት ድሮ ሊረዳቸው የሞከረው ፖሊስ መሆኑን ያየዋል። አባቷ ከቤት የጠፋ ጊዜ የሚያገኘው እሱ እንደነበረና ፖ መጥቶ ሲወስደውም እሱን መከተል እንደጀመረ ያስታውሳል። መጥፎ ሰው አትመስልም፣ ምን እያደረክ ነው ታዲያ ያለኸው? ወዲያውም ቁማርተኛው ይወጣና ፖ ፊቱን ይሸፍናል። አንተ ደግሞ ማነህ? እዚህ ምን እየሰራህ ነው? ፖ ሊተኩስባቸው ሲልም ጥሩ ፖሊስ ጓደኛዬ ነው ብሎ አቅፎ ያስመልጠዋል። ፖም እውነተኛን ለመርዳት ካሰብክ የዛን የተፈጠረውን ወንጀል ብትመረምር ነው የሚሻለው። እሱም እንዳለው ወረቀቶችን ሳያቸው የሚያጠራጥር ነገር እንዳለ ይደርስበታል። ግን አለቃው ስለመጣበት ምንም ሳይል ይተዋል። የፒን አባትም እሷን ማየት ስለፈለገ ከቤት ለማምለጥ ቢሞክርም ሳይሳካለት ይቀራል። አጎቷም ምን እያደረገ እንደሆነ ያስጠይቀውም ወደ ድሮ ሰፈሩ እንዲወስደው ይነግረውና ይስማማሉ። መንገድ ላይም ውሃ እንደጠማው ይናገርና ሊገዛለት ሲሄድም ያመልጠዋል። በተመሳሳይ ሰዓትም ቹ ከእናቱ ጋር ገበያ ስለወጣ አጎቷን ያገኘዋል። ምንም እንዳልተፈጠረ ነግሮት ቢሄድም ቹ ግን ጥርጣሬ ያድርበታል። አባቷም የቹን እናት አይቶ ቢጣራትም መነጽር ወድቆባት እስክታነሳው ከቦታው ይጠፋባታል። ፒንም ልጁ እሷ እንደሆነች ነግራው ልታረጋጋው ብትሞክርም ሳይሳካላት ይቀራል። ሁኔታው ስለባሰባትም ሆስፒታል ይወስዱታል። ፖም የቹን እናት እንዳየችው ሲያውቅም ስሚኝ፣ አሁን ስለ ፍቅር የምታስብበት ጊዜ አይደለም። እኔ ነኝ ሆስፒታል የተኛውን አባትሽን የሞተች እናትሽንም አስታውሺ። እሷ መቅዷን በቶሎ ካልጨረሰች ችግር ውስጥ እንደሚገቡ ትረዳለች። በነጋታውን በድጋሚ ረዳቷን ከፋይ ጋር ለማገናኘት እቅድ ያወጣሉ። ረዳቷን ሲከታተላትም ጥሩ ፖሊስ ይዘዋል። እሱም የሆነ ነገር ጽፎ ይሰጠውና
ከዛም ፒን ፋይ እንዲረዳት መልእክት ልክለታለች። ሲመጣም ደንበኛ የደወለላት አስመስላ በኋላ መልሰው የሚገናኙበትን አድራሻ ሰጥታው ትወጣለች። የሰጠችው አድራሻ ላይ ሲሄድም ፒን የሰራችውን መድኃኒት ታሸትተውና ብዥ ይልበታል። በረዳቷን ራሷን አስተው ይወስዳትና ለቁማርተኛው ያሉበትን ይልክለታል። ቁማርተኛው ቦታው ላይ እንደደረሰም እነ ኒሳም ይመጣሉ። ከመውጣቱ በፊትም እንዳይሄድ ብትከለክለውም እናቱ ፈቅዳለት ይወጣል። ኒሳ መኪና ውስጥ ባስቀመጠችው መከታተያም የማይታወቅ ቦታ እንደቆመ ስታውቅ ግን ስለጨነቃቸው ከሃንጋር ተያይዘው ይመጣሉ። እነ ፒንም ሁሉንም ጠላቶቻቸውን አንድ ላይ በማየታቸው ደስ ይላቸዋል። ፒንም አባቷ ሁኔታው እንደባሰበት ተነግሯት ስለነበረ ወደ ሆስፒታል ትሄዳለች። ስትወጣ ግን ፖን ስላጣችሁ ትደውለትና የት ሄደህ ነው? ወደዛው ተመልሻለሁ፣ የቀረ ማስረጃና የፋይል መጨረሻ ማየት አለብኝ እንዳላት ያስታውስና ፋይ አይኑ እንዳሳጣው እየተናገረ ይመታዋል። ፋይ ከረፈደም ቢሆን እሱንም ሆነ የማሳጅ ቤት ባለቤቷ ማን እንደሆነች ይገባዋል። ፖምድን አድርጎ ከመታው በኋላ ሊገለው ሲል የቁማርተኛው ተላላኪ ተኩስበትና በቻለው አቅም ሮጦ ያመልጣል። ፋይን ይዞት ወደ ቁማርተኛው ሲመለስም እናቱም ልጇ እንዳይገደል ቁማርተኛውን ትገፈትረውና ተባብረው ሁሉንም ኒሳ ገላቸው ያመልጣሉ። ፋይ ሆስፒታል ሄዶም አንድ አይኑና ጉሮሮው እግሮቹም እንደተጎዱ ካሁን ወዲያም ላያወራ እንደሚችል ይነገራቸዋል። ጥሩ ፖሊስም በተሰጠው መረጃ መሰረት ኬዙን እንደ አዲስ ያጣራውና ፋይ ከደረሰበት አደጋ ጋር ያይዘዋል። ኒሳ ሊጠይቃ ሲጠራት ግን አለቃው የሱም ስም እንዳይጋለጥበት በድጋሚ ይሸፋፍንላቸዋል። ፖሊሱም በጣም ተናዶ ፋይሉን ወደ ቤቱ ሊወስደው ሲል ፖያዩና ያመመው መስሎ መኪና ውስጥ ይገባና ስለ ፋይ ጉዳት መረጃውን ፎቶ ያነሳዋል። ለፒንም እንዳልሞተ ሲነግራት ነግሯቸው ከሆነ ብላ ትፈራለች። የፋይ እናትም ልጇ እንድታድንላት ፒን ጋር መልእክት ታስልካለች። ፖም ወጥመድ እንዳይሆን ስለፈራ አብሯቸው ይሄዳል። ግን እንዳሰቡት ሳይሆን ኒሳ ከካዷት በኋላ ፋይንም ሆነ እናቱንም በመጥፎ ሁኔታ ታናግራቸዋለች። ፖም የቁማርተኛውን ሬሳ እንዳገኘው ሲነግራት እነሱ እንደገደሉት ለማረጋገጥ ከሁሉም ጸጉርና ልዩ ዕቃዎችን ሰበስባለች። ኒሳ ክፍል ገብታ ስትወጣም ትይዛትና ጥል ይነሳል። የፋይ እናትም ታስቆማቸውና ከዛም ሲወጡ ፒን የፋይ ሰውነት ላይ የተደበደበ መሆኑን ያሳያል። ለዛ ነው ክፍሉ የገባሁት። ኒሳን ቤት ውስጥ ማንም አለመኖሩን አስተውላ ፋይ በሱ ስም ያለውን ንብረት በሙሉ እንዲያዞር ታረገዋለች። እሱም ማልቀስ ይጀምራል። እናቱም መታ ሁኔታውን ስታየው ኒሳን በጥፊ ትመታታለች። እሷም መልሳ ደጋግማ ትመታትና ከቤቱ እንድትወጣ ስትነግራት ምን ማለትሽ ነው? የልጄ ቤት እኮ ነው። እሱ ከመፈረሙ በፊት ነበራ። አሁን የኔ ነው። እግሬ ስር ወድቀሽ ይቅርታ ካልጠየቅሽኝ መኖር አትችይም። እሷም ለልጇ ብላ እንደተባለችው ስታደርግ ፋይ በንዴት መጮህ ይጀምራል። ፋይ መንገድ ላይ አባቷን ያዩና መንቀጥቀጥ ሲጀምር ወደ እሱ ይጠጋና አትፍራይ ልጄ፣ ምንም አድርገህ ቢሆን ራሱ ይቅር እልሃለሁ። ፋይ ይህን እንደሰማ የጸጸት እንባ ማንባት ይጀምራል። አባቷን መንገዱን ለመሻገር ሲሞክር የጭነት መኪና እሱ ላለመግጨት ብሎ ከግንድ ጋር ይጋጭና ነጭ ጭስ ያወጣል። ሁሉም በድምፁ ደንግጠው ወደ ቦታው ሲሰበሰቡ እነ ኒሳ የቀበሩትን ሰው ፊታቸው በማየታቸው ይደነግጣሉ። ትንሽ ቆይቶም አባቷ ይጠፋና ፒን ስትፈልገው ሲያዩት ፋይ የተናገረውን አስታሰው ሄዱና የሚያውቀው እንዲጽፍ ቢነግሩትም ስለተናደደባቸውም ቢላል። በዚህ ተናዳ ስትጮህም እናቱ ትመጣለች። ፒን ተመልሳ ሳትመጣ አትቀርም፣ ያልቅልናል እኮ። እናቱም እየሳቀች እና እኔ ምን ቀረኝ ብዬ ነው የምፈራው፣ ይልቅስ ለራስሽ ፍሪ። ማታ ላይም ፋይ እናቱን ይጠራትና ማውራት በመቻሉ ደስ ይላታል። እነ ፒንም አባቷን ፈልገው ስላጡት ፖ የፖሊሱን እርዳታ ለመጠየቅ ቢሄድም የዋስ ይዛውና እውነቱን ከነገረው እንደሚረዳው ያሳውቀዋል። እናም አባቷን ይዞት ያስታውሳል። ፒንም እነ ፋይ ቤት ሄዳ ሽማግሌውን ሰው እንዳየችው ዘመዳቸውን ስትጠይቅ ኒሳ ትሰማትና ምኗ እንደሆነና እንዴት እንደምታውቀው ታፋጣታለች። በዛም ሰዓትም ዜና ላይ ቁማርተኛውና ባልደረቦቹ ሬሳቸው እንደተገኘ ይሰሙና መጨነቅ ይጀምራሉ። ጆ ዜናውን ሲሰማም ፒን ገዳይ እንዳልሆነች ጠርጥሮ ሊያናግራት ይሄዳል። ገዳዩ አንቺ ነሽ እንዴ? በዛ ላይ ትናንትና ስትፈልጊው የነበረ ሰው ምንሽ ነው? እውነቱን ከነገርሽ ልረዳሽ እችላለሁ። እሷም መልስ አትሰጠው በማልቀሷ ይናደድና በዚህ ከቀጠልሽ ለፖሊስ እንደምናገር ወቂ ብሏት ሲወጣ አጎቷ ሊያጋልጣቸው እንደሚችል ይነግራታል። እሷም ማስረጃ እንዳላት ታሳያቸዋለች። ፖሊሱም ኒሳን አስጠርቷት ከግድያው ጋር የሚያገናኝሽ ነገር አለ እንዴ? በፍጹም የለም። የፒን አባት ተመልሶ መጥቷል። የሱ ስራ ነው የሚሆነው። ፖሊሱም ከቁማርተኛው ጋር የነበረውን በፒን የተሰጠውን ቪዲዮ አሳይቷት እንደማይረዳት ሲናገር እኔን ካጋለጥከኝ እኔም ስላንተ የማውቀው እናገራለሁ።
ወደ ቤቷ ተመልሳም ለእናትየውን ሁሉንም በቁጥጥሯ ስር እንዳደረገችው ትነግራታለች። በነጋታው ፖሊሱ ጋር ስትሄድም ፒን የቁማርተኛው ልጅ እንደሆነች ነግራው ለአባቷ እንዲበቀልላት ብር ስትሰጠው ፖሊሱ እሷ የሰጠችውን የማምለጫ እቅድ ለኒሳ ይሰጣታል። እነሱም ሊረዳቸው ስለመሰላቸው እንደተባሉት ማድረግ ይጀምራሉ። የፒን አባትም ወደ ቤት ሲመለስ ደስ ብሏት አቅፋው ድጋሚ እንዳይተዋ ስትናገር ቾ ይሰማታል። አባቷም እሷን በበቀሏ ከቀጠለች ከእነሱ እንደማትለይ ይነግራታል። ቾም ይሰማና ሁሉንም ለፖሊሶች ታየው። እሷም እቅዷ እንዳይበላሽ አስባ ትስማማለች። እነ ኒሳም እንዳቀዱት ፋይን መድኃኒት ይሰጡትና ሊያስተኙት ሲሉ እናቱ ትደርስባቸውና ከዛ መኪና ውስጥ ሲያስገባቸው አብራቸው የምትኖረው ልጅ ትደርስባቸዋለች። እሷንም አታለው ሲያስገቧት ሁኔታው ስለገባትም ታመልጥና ሊይዟት ቢሞክሩም ሳይሳካላቸው ይቀራል። እሷን ትተውም ወደ መኪናው ይመለሱና ፖሊሱ እንዳላቸው ሁለቱንም ሊገሏቸው ሲሉ እነ ፒን ተደብቀው ያያሉ። በዛም ሰዓት እናትየው ትነቃና በእንጨት ሃንን ትመታዋለች። ከዛም ጥል ያስነሱና እርስ በርስ ይታኩሳሉ። ፋይ የእናቱን የጣር ድምፅ ሲሰማም እየተንፏቀቀ ይወጣል። እነ ፒንም ከተደብቁበት ሲወጡ እንዳትገለው ስለምናት ኒሳማ እንደሆነች ይገባታል። እናም ይቅር እንድትላትና ሀብቷን በሙሉ እንደምትመልስ ቃል ብትገባም በድጋሜ ማምነሽ ይመስልሻል እንዴ ትላትና ከሃንጋር መኪና ውስጥ ከታታለች። ፖሊሱም ስላልሞተ ሊተኩስበት ሲል ጥሩ ፖሊስ ይደርስና ቀድሞ ይመታዋል። እናም እቅዳቸውን ቀድሞ አውቆ ስለነበረ በመከታተያው ቦታውን አውቆ ይመጣል። ፒን ምንም እንዳታደርግ ቢነግሯትም ሽጉጧን ታነሳለች። ኒሳም መኪናውን ታስነሳና ፒንን ለመግጨት ስትሞክር ፋይና ቹ ይገጫሉ። እሷም ትተርፋለች። ቹ ሆስፒታል ገብቶም ሳይነቃ ይቀራል። ፋይም በዛው ይሞታል። እነ ኒሳም ስለጠፉ በፖሊስ ይፈልጋሉ። እነ ፒንም አባቷን ይቅርታ ትጠይቃለች። ከዛም ወደ ውጪ ለመውጣት ስትሞክር እነ ኒሳም የእሷንና የቾን አባት ያግቷቸዋል። ቾም ስለ ሁኔታው ሲያውቅም ለፖሊሱ ይደውለታል። እሷም አባቷን ጥላ መሄድ ስላልቻለች ትመለስና ሲታገቱ ታይና ትከተላቸዋለች። በፖርዳታም ልታስለቅቃቸው ስትሞክር ኒሳ ተመልሳ ትመጣና ትይዛታለች። ልትገላት ስትልም ቾ ያስቆማታል። ፖሊሶቹም በሰዓቱ ይመጡና ሁለቱም ለማምለጥ ሲሞክሩ መጥፎ አሟሟት ይገጥማቸዋል። ፒንና ፖም እጃቸውን ይሰጡና 1 ዓመት ይፈረድባቸዋል። እስር ቤት ውስጥም ሰዎችን እያከመች ስታግዝ ፖም ጥሩ ባህሪ በማሳየቱ ቶሎ ይለቀቁና ወደ ድሮ ቤታቸው ይመለሳሉ። ቾና ፒንም ውሃ ዳርቻ ጋር ሄዱና ቀለበት ያረግላትና ፍቅራቸውን ሲገላለጹ ፊልሙ ይጠናቀቃል።